የሚሞሪው ማስታወሻ ክፍል 21 ራሴን በግድ አበረታሁት። ስራውንም እየለመድኩ ነው። ገና የ15 ዓመት ልጅ ብሆንም በቤት ውስጥ ስራዎችን በማከናወን ላቤ ጀርባዬ ሳይቀርጥብኝ ነበር። አቅሜም እየወረደ ትንሽ ፋታ ሳገኝ የባጤ ቆጡን እያሰብኩ ጊዜውን እየሸኘሁ መቀበል ሆነ ስራዬ። ከሁሉ የማረሰው አንድ እሑድ ቀን 120 ፕሮግራም ተከፍቶ ለቴሌቪዥን የማየት ባለኝ ፍቅር እንድመለከት የፈቀደችልኝ አሰሬ አይኔን ከቲቪው ላይ አድርጌ ሶፋው ላይ ህፃናቶቹ ስለነበሩ ከጎናቸው ልቀመጥ ስል አይታኝ ቲቪ ማየቷን ትታ አንቺማ ከስር ተቀመጪ ብላ ልጆቿ ከተቀመጡበት ሶፋ ስር ካለች ትንሽዬ ጣውላ ላይ እንድቀመጥ ያደረገችኝ ቀን በትክክል የት እንዳለሁ እንዳውቅ በማድረጓ ባልናደድባትም ጥንካሬ ግን ሰጠችኝ። ምንም ፕሮግራሙን ሳልከታተለው እነሱ ሲስቁና ሲላፉ እኔ ከራሴ ጋር ሳወራ ዝግጅቱ አልቆ ሁላችንም ከተቀመጥንበት ተነሳን። በማገኘው አጋጣሚ ሁሉ እናቴ ብጠላኝም ስጠፋባት ይሄኔ እኔን ስትፈልግ ወይ መኪና ገጭቷት ሞታለች እያልኩኝ እንቅልፍ ስላጣው ድሮ እኛ ቤት በሷ ሀገር ተወላጅ የሆነ የሀገሬ ሰው የምትለው ዘመዳችን መስፍን ይመጣ ስለነበረ ስልክ ደውዬ ያለችበትን ሁኔታ ጠይቄውና ደህና መሆኔን ልነግረው አሰብኩ። ከዛም አስሬ ጠዋት ወደ ስራ ስትሄድ ልጆቿን ይዛ ስትወጣ እኔም ቤቱን ቁልፍልፍ አድርጌ ሰፈራቸው ከሚገኝ ከአንድ ሱቅ ሄድኩኝና ለመስፍን ስልክ ደወልኩለት። እናቴ ደህና ናት አልኩት፣ ማንነቴን እንደነገርኩት። እንዴ አንቺ የት ጠፍተሽ ነው? እናትሽ በጠና ታማለች፣ ኧረ አደጋ ደርሶባታል አለኝ። ሆዴ ተረበሸ፣ በጣም ከፋኝ። አሁን ደግሞ ብትሞት ገደለቻት ልባል አይደል አልኩኝና በአንደኛው የእረፍት ቀን መጥቼ እንደማያት ነግሬው ተላቅሰን ስልኩን ዘጋሁት። ያለሁበትን ቤት ስልክ ለማንኛውም አዲስ ነገር ካለ ደውልልኝ ንገረኝ ብዬ ከስልኩ ላይ ተጽፎ የነበረውን ቁጥር በእስክሪብቶ እጄ ላይ ጽፌ ስለነበረ ነገርኩት። የሰጠሁትን ቁጥር ይዞ በየጊዜው እየደወለ አስቸገረኝ። ሰዓት አይመርጥም። የስራ ሰዓት ሁሉ ይደውላል፣ ማታ ሁሉ ይደውላል። አሰሬ ምን ሲደረግ ስልክ ሰጠሻቸው አለችኝ። አይ እናቴ በሽተኛ ናትና የከፋ ነገር ካለ ንገሩኝ ብዬ ስልኩ ላይ ያገኘሁትን ቁጥር ከሱቅ ደውዬ ስለሰጠኋቸው ነው ብዬ እውነቱን ነገርኳት። እናም ስል ቆጣ ብላ ስትጮህብኝ ከልጅነቴም የተከለከልኩትን ነገር የማግኘት ከፍተኛ የሆነ ድል አድራጊነትን ስለሚሰማኝ እሷ ወጣ ስትል ቤቱን ሳጸዳዳና ስበረብር አንዲት ትንሽዬ ቁልፍ ከማይገባት ቦታ እግሬ ስር ዱብ ስትል አገኘሁት ብዬ በደስታ በቀጥታ ያመራሁት ወደ ስልኩ ነበር። ስሞክረው ይከፍታል። በቃ ስራዬን አገባድጄ እሷ ከስራ ከመምጣቷ በፊት በስልኳ እንደ ልቤ ስዘፍንበት ቆይና ቆልፌ ቀድም ካገኘሁበት ቦታ አስቀምጥላታለሁ። እንደመጣች ቀጥታ ለካ ገብታ የምታየው ቁልፉን ነው። ስከታተላት ቀጥታ ገባች። ቁልፉን ስታይ እኔ በውጭ መስኮት በኩል አያትና ሰራውልሽ ባትከለክይ ኖሮ መልእክት ከመቀበል ውጭ አልደውልበትም ነበር እያልኩኝ ተደሰትኩ። እነሱ የጭንቀታቸውን ከወንድሜ ጋር በመማከር ያዘጋጁት መረብ እንጂ እናቴ ታማም አልነበረም። ብቻ የረፍት ቀኔን ጠብቄ አሰሬን እባክሽን ባለፈው እንደነገርኩሽ እናቴ ታማለች አሉ። በእርግጥ እስከዛሬ ክፉ ነገር አልተፈጠረም፣ ግን እየባሰባት ነው አሉኝ። በቃ ተጨነቅኩኝ። ይቅርታ አድርጊልኝ፣ ወደ ቤት እንዴት ትፈቅጂልኛለሽ አልኳት። መልካም ሰው አይደለች? የትራንስፖርት ገንዘብ ሰጠች። ብቻ ከሆነ ሁሉ ያልተደረገልኝ ጸጉሬ አልተሰራም። ታጥቤ ወደ ኋላ እንዳስያዝኩት ነውና ጸጉሬ ጭብርር ብሏል። በቃ ሁሉም ነገር አልከበደኝም። አብራኝ ስራ የተሰደደችው ሌላ ቦታ የምትሰራው ጓደኛዬን ስልክ ደውዬ ነገርኳት። ልሄድ ነው አልኳት። ታማለች አሉ። እባክሽ በኋላ ደግሞ ችግር ቢፈጠር ሁሉም ሰው እኔ ላይ ነው የሚጠቁመው። ምን ማድረግ እንዳለብኝ አላውቅም። ልሄድ አስቤያለሁ አልኳት። እኔ ያለሁበትን ለማንም እንዳትናገሪ፣
ከኔ ጋር ከሀገር መውጣትሽንም ጭምር እንዳትናገሪ አደራሽን። ግን ሂጂ ታዲያ አደራሽን ደውለሽ ንገሪኝ፣ የኔንም እናት በዚያ ሁኔታዋን አይተሽ ንገሪኝ አለችኝ። እሺ አልኳት። ሚስጥር በመጠበቅ አንደኛ ነኝ። አልናገርም ብዬ ካሰብኩ አልናገርም። ተሳፈርኩ። አሰሪዬ ነች ያሳፈረችኝ። የአዲስ አበባ መንገዶች በደንብ አላውቅም ነበርና መናኸሪያ ወስዳ በክብር አሳፈረችኝ። መቼም ጥሩ ሰው ናት፣ ዘር ይውጣላት። ታዲያም ቀጥ ብዬ ወደ ቤት ሲሄድ እናቴና ጎረቤቶቻችን በር ላይ ቆመዋል። ታማለች የተባለችውን እናቴ በሰው ፊት ማር ሆነች። እንባዋን ታዘንባው ያዘች። እኔም ብሶት አስለቀሰ እንጂ የናፈቀኝ ሰው አልነበረም። ቤት ገብቼ ሀሳቤን ነገርኳቸው። እኔ የምፈልገው መማር ነው። ለዚህም የሚሆን ዩኒፎርም እና የደብተር መግዣ ስለሚያስፈልገን በቃ ሰርቼ እሱን እገዛለሁ። የግድ መስራት አለብኝ። ሰርቼ አገኘዋለሁ፣ አታስቀሩኝ። ልስራና ልማር አልኩኝ። የእናቴን ሁሉ ገመና በሆዴ አፍኜ። እናቴማ ልክ ገና ግንቦት አጋማሽ አለፍ ሲል ነው እቻ መትለቅ እንጂ ከዚህ ቤት አስፈንጥሬ ነው ማበርሽ። አንቺም ብሎ ተማሪ ተምለሽ ልደርሺ 12 ልጨርሺ ሲያምርሽ ይቀራል የማትለው ነገር የላትም። ለትምህርት ቤት ስለምትከፍልልኝና ወጪ ስለምታወጣልኝ ተማራብኛለች ማለት ነው። የሚቀጥለውን አመት አታስተምረኝም ብዬ እርግጠኛ ሆኜባታለሁ። ከጉድ ያወጣኋት እናቴም መለስ ብላ የለም አትሄጂም ልጄ እባክሽ። ወንድሜና ጎረቤቶቻችን ፊት ተንበርክካ የምትለምነኝ አዛኝ ሆና ሳያት ሳቄ መጣና ዝም አልኩኝ። ወንድሜ እንኳንስ ዘንቦብሽ እንዳውም ጤዛነሽ ሆኖበት ተመልሼ ሄዳለሁ ስል እንባውን ዞር ብሎ አፈሰሰው። አሳዘነኝ። እሱ በማያውቀውና እኔም ባልተረዳሁት የእናታችን ጥላቻ አይን ግርፋት የተማረርኩ መሆኔን እንዲሁ ቀልቡ ስለነገረው ብቻ ቢያዝንም አማራጭ ባጣ ስሜት እያነባ እንዳልሄድ አፍ አውጥቶ ለመነኝ። የቤታችን የመጀመሪያ ልጅ ነው። ሁሉም ሸክም እሱ ላይ ነው ያለው። የእውነት አሳዘነኝ። እኔም ከመጀመሪያው ስመጣ በጣም ተጠራጣሪ ስለሆንኩኝና ቢሆንም ለምን የሚል ሀሳብ ዘወትር ስለሚያስጨንቀኝ ድንገት ካስቀሩኝ ወይንም የማልመለስበት ሌላ ነገር ቢፈጠር ብዬ ልብሶቼን አጣጥቤና ተዘጋጅቼ ነበር የመጣሁት። ወደ ቀጣሪ ቤት ላልመለስ በዛው ቀረው። ደውዬም ላስሬ ነገርኳት። ደስ አላት። እውነት ነው፣ አንቺ ትንሽ ልጅ ነሽ። ለቤት ሰራተኝነት ሳይሆን አንቺ መማር ነው ያለብሽ። ገና ትንሽ ልጅ ነሽ። እውነት ነው፣ እኔም በልቤ አዝኜ ነበረ። በመሀል አልገባም ብዬ ነው። የተፈጠረውን ችግር ፈታሽ አለችኝ። አዎ እንደ ነገሩ አልኳት። በቃ በርቻ አይዞሽ፣ እየደወልኩ ጠይቅሻለሁ አለችኝ። አመስግኛት ስልኩን ዘጋሁ። ጓደኛዬ ጋም ደውዬ ሁሉም ሰላም መሆኑን ነገርኳት። ክፍል 22 ይቀጥላል።